ህዝበ ሙስሊሙ አንድነትንና አብሮነትን በማጠናከር ሲያደርግ የቆየውን ጸሎት ለሀገር ሰላም ማስቀጠል እንደሚገባ የአማራ ክልል እስልምና ጉዳዮች ምክር ቤት ፕሬዝዳንት ሼህ ጁሃር መሐመድ አሳሰቡ። 1446ኛው የኢድ አልፈጥር በዓልም በተለያዩ ሁነቶች በባህር ዳር ከተማ ተከብሯል። ስራው ድንቅ ደሳለው ደግሞ ተከታዩን አዘጋጅታለች። አላሁ አክበር። ኢድ አልፈጥር በእስልምና ሃይማኖት ተከታዮች ዘንድ ታላቅ በዓል ነው። 1446ኛው የኢድ አልፈጥር በዓልም በእስልምና ሃይማኖት ተከታዮች ዘንድ በባህር ዳር ከተማ በተለያዩ ዝግጅቶች ተከብሯል። በበዓሉም የባህር ዳር ከተማ አስተዳደር እስልምና ጉዳዮች ምክር ቤት ዋና ሰብሳቢ ሙሐመድ ኡስማን በዓሉን ስናከብር የሃይማኖት አስተምሮ በሚያዘው መሰረት ለተቸገሩ ወገኖች በማካፈል ሊሆን እንደሚገባ ገልጸዋል። ህዝበ ሙስሊሙ ለሀገር ሰላም የበኩሉን አስተዋጽኦ እንዲወጣም አስገንዝበዋል። ሙስሊሙ ማህበረሰብ ከዚህ በበለጠ ለሀገራችን ሰላም በሃይማኖታዊ ማህበራዊና ኢኮኖሚያዊ ጉዳዮች ላይ ላቅ ያለ ተሳትፎ በማድረግ ትልቅ ርብርብ እንዲያደርግ ማሳሰብ እፈልጋለሁ። በመጨረሻም በዓሉን ስናከብር ሃይማኖታችን በሚያዘን መሰረት ለጎረቤቶቻችን ለአቅመ ደካሞች በአጠቃላይ ለተቸገሩ ሰዎች ሁሉ በማካፈል በአብሮነት ኢዱን ተደስተው እንዲውሉ ጥረት በማድረግ እንዲሆን ያሳሰብኩ ኢዱ የሰላም የፍቅርና የመተሳሰብ እንዲሆን የአንድነት መንፈሳችንን ለማጎልበት ጥሩ አጋጣሚ የሚፈጥር እንዲሆን ከልብ የመነጨ ምኞቴን እገልጻለሁ። የአማራ ክልል እስልምና ጉዳዮች ምክር ቤት ፕሬዝዳንት ሼህ ጁሃር መሐመድ የእንኳን አደረሳችሁ መልእክት አስተላልፈዋል። በከተማ አስተዳደሩ የረጅም ጊዜ የህዝበ ሙስሊሙ የመስገጃ ቦታ ጥያቄ ምላሽ በመሰጠቱ ምስጋና አቀርበዋል። የመስጂድ ኢማሞች፣ ሙአዚኖች፣ ዳዒዎች፣ መሻይኾቻችን፣ እናቶቻችን፣ አባቶቻችን እንዲሁም በቴሌቪዥን መስኮት የምታዩን ሁሉም ሙስሊሞች ለ1446ኛው ዒድ አልፈጥር በሰላም አደረሳችሁ እላለሁ። ከዚህ በመቀጠል በጣም ትልቅ ደስታ እየተሰማኝ የምናገረው ነገር ወንድሞቻችን ከዚህ በፊት የነበሩት ከንቲባ አቶ ዶክተር ድረስ ሳህሉ እንደዚሁም ደግሞ እነሸ ሰዒድ ጀምረውት የነበረውን ፕሮግራም የዒድ ቦታ ይሄው የባለፈው አመት ዒድ ላይ አቶ ጎሹ ጋራ አብረን ቁመን እናስቀጥለዋለን እንጨርሰዋለን ብለን ቃል ገልጠን ነበር። አሁን ሆኖ አይተነዋል። አላሁ አክበር አላሁ አክበር። በዓሉ መተጋገዝና አብሮነትን የሚያስተምረን በመሆኑ ህዝበ ሙስሊሙ አንድነትን በማጠናከር ለሀገር ሰላም ሲያደርግ የቆየውን ጸሎት አጠናክሮ መቀጠል እንዳለበት አሳስበዋል። የምናየው ቦታችን የእያንዳንዳችሁ የሙስሊሞቻችሁ እጃችሁ ያረፈበትን ቦታ እውን ሆኖ ማየት ይሄ ትልቅ ደስታ ነው። ይሄ ምንድነው የሚያመላክተው? አንድነትን፣ አብሮ መሆንን፣ መተጋገዝን፣ ለሚመጣው ነገር ሁሉ አንድ ሆኖ መሰለፍ። ይሄ ብቻ አይደለም፣ ሌላም ነገር ማድረግ ይቻላል። አዩሃ ኢኽዋ በዚህ ላይ መጠናከር ያስፈልጋል። ኢንሻአላህ የቆየነው ዒባዳ ላይ ነው። አላህ ጋና የቆየነው ፊታችንን በዒባዳ ዙረን ቆይተናል። ዱዓ ስናደርግ ነው የነበረው። አሁን ስናረግ የነበረው ነገር ለሀገራችን ሰላም ዱዓችንን መቀጠል መቻል አለብን። 1446ኛው የኢድ አልፈጥር በዓል በመላ ሀገሪቱ በህዝበ ሙስሊሙ ዘንድ በድምቀት ተከብሯል።